ዝም በይ አንቺ ራስሽ በገዛ ቤቴ ወይኔ ይኸው ውጣ ናንካት ውጣልኝ እሺ ናንካት ውጣልኝ አልኩ ኑሮ እያኖርኩሽ ትለኛለህ እንዴ እንደዚህ አይነት ኑሮ አንተ እንደፈለኩ እየተልከሰከስክ እየመጣክ እኔ እኮ ቃለም ማላቅ እንዳይመስልክ ከጓደኛዬ ጋር ሁሉ ተኝቶ አብሮ ደርሼበታለሁ እስከዚህ ደረጃ የደረሰ ነው እንደ ችግሩ አብሮ ተኝቶ አይቼ ግን ምንም አላደረኩም ምርጫ ስለሌለኝ ናቷቱን አቱን የሚያገባኝ ነገር የለም ደግሞ ነው እሷን ማኖሪያን ሰው እንደገና እናትየው ላኑር እዚህ ቤት እናትየው ኖሯል እናትየው መኖሪያ ራሳቸው መቻላቸው አቅም አላቸው የኔ አማኖር ከተለኝ ምን አርገክልኝ ታውቃለህ አዳምጪኝ ቆይ ረጋ በል እንዳትነካኝ ቁጭ በልና አውራኝ ለኔ ምን አርገልኝ ታውቃለህ እስኪ ይሄንን ያረኩልሽ በለኝ ናታም ወሬቱም ቁጭ በል እያልኩ አይደል እሺ አትንካኝ በቤት የመጣ ልትደበደበኝ ነው ልደበደበህ አይደለም ለሷ ብዬ አይደለም ማን አባቱ ይዞሽ እንደሚወጣ ነው ማየው እንጂ ተነቃታሽ ረጋበኝ ማለት ቤት ውስጥ እንደነም እኮ አጥሽ ስኖሪ ነበር ከየት አባሽ እንዳመጣው ራስሽ አይልክ መስሎኝ ነበር የተሻለ ህይወት ያገኘው መስሎኝ ነበር አንተን ያገባው ምንም ግራ የሚያጋባ ነገር ነው ያደረጋችሁ እኔ አውቄ ነው እንደማላቆኝ ኖርኩት እኔ ሁሉ ነገር አውቃለሁ ከጓደኛዬ ጋር ቤተሰብ እናት የሚባል ነገር የላትም አለኝ በቃ አንቺ አዳምጪኝ ቆይስ ረጋ በል አንተ ምን ሆነ ነው ተውንጂ ካኔ በላይ ታውቃለህ እንዴ አንተ እንዴ አንተ ራሱ ምን ታውቃለህ ምን አረጋች እባክህ ተውንጂ ልጄ እባክሽ በጥንት ይኸውልሽ ልጄ እባክሽ ቅርበኝ እባክሽ ማደጉ ያስገቡሽና እህቶች ቸግሯቸው ነው እናትሽ እሷ ነች እንደዚህ አይነት እናት የለኝም ይዘው ሲደርስ አላህ ሲፈቅድ መጣው ይቅርበኝ አፉ በይኝ ብዬ ዛሬ በዚህ በረመዳን ጾም ሰው ነፍስ የተጋደለ ይቅር በሚባልበት ይቅርታ አፉ በይኝ ልልሽ መጣው ተመችቶኝ አይደለም ትችሽ ኖርኩት እኔም ከቅሜ በላይ ሆነብኝ ነው እንጀራ ቤትሽ እንኳን ብታድሪ ብዬ ነው እኔም እኮ እዛም እኮ በችግር ነው የኖርኩት በስቃይ ነው የኖርኩት ያሳለፍኩት አልቻልኩኝ ነው እቴ ይረጋበይና እነሱ ጋር ያለው ነገር ለመስማት እንሞክር ልጄ እንኳን ለምልጄ እየወደድኩሽ እየናፈቅሽኝ ነው እኮ የሸድኩት ሁለታችንም አብረን ከምንሞት ብዬ በጣም በችግር ነው በጣም እንዲህ ነው ብዬ አልነግርክምና በጣም ስቃይ ምግብም ሊሆን ይችላል ብዙ ነገሮችና ተሰቃይቻለሁ ያው እኔ እንዲህ ነው ብዬ ባልልክም ግን እንዳጠቃላይ በቃ የስቃይ ህይወት ነው ያሳለፈው ሩት ዳር አገኘች ባሏ ሞኝ ነው በር እንደፈለገ ይበትናል ማንንም ነው የሚያበላ አሉሽ አይደል የትኛው ጥሩ ትዳር የትኛው ጥሩ ትዳር ያልከኝ ነው ትመራ ግን ሙስሊም አልነበሩም ሰልማው ነው አይደለ አዎ ሲሄድ ባለቤቱን ካገቡ አሁን ያለውን ባል ካገቡ በኋላ ነው አሁን ያለውን ባለቤቴን ሳገባ ሰልሜ ነው አንቺ ነን ሁላ አመት ሳኑርሽ ስቀልብሽ ኑሬ አሁን ደግሞ እቺ እናት ተብየውን አጥተሽ እኔ ላይ እኔ እንድጦራት አይደለ ምን አለሽና በመለሳት ልታስተዳድር ያለሽ አዳምጣኝ ዝም በይ ሻንቻው እሺ ቆይ ረጋ በልሽ ወንድሜ ረጋ ዛሬ መጣሽ አንቺ ደግሞ ልጅ ምናምን ልጄ ለዚህ ደረኩሽ ይቅርበኝ ምንድነው ካሜራውስ ይቅርበኝ ልጄ መጣችሁ እሷንም ማኖረው እኮ ነኝ ወንድሜ ማሳቁ ነገር ነው እሱ እኮ ቤት ተወለታ አዳምጪኝ ግዴታክ ነው ቤት ተወለተሽ እኮ ነው የምትይው አይደል አንቺ ለአንድ ቀን ምግብ እንኳን እኮ የሚሆን እኮ ሰርታ አታውቅም የሚገርም ወጣ አሁን ደግሞ እናትየውን አምጥታ እኔ ላይ እናቴ እዚህ ቤት ሰላም ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል ዛሬም እንግዲህ ከማሚ ጋር ነው የምንገኘው እንግዲህ ዛሬም በድጋሚ ቤታቸው መጥተናል እንግዲህ ማሚ በጣም ሲደጋገሙብኝ ያለውን ነገር አሪዮን አድርገሽ ሲል እንግዲህ ምንም ማድረገው ነገር ስለሌለ ድጋሚ ቤታቸው መምጣት ነውና ቤታቸው ደግሞ እንገባና ደግሞ ምን ችሎን ያህል እናውራቸውና እስቲ ምንድነው የተፈጠረው ነገር ለምንድነው እሱስ እንደዚህ ሆነ ያለው እሷስ ምንድነው ፍላጎቷ ምን ይሻል የሚለውን ነገር ለማውራት እንሞክራለን ግን ከዛ በፊት ማሚ እርሶ የጃጋቢ ሆኑና
እንግዲህ ስልኮት ወይ ስደውሉት ወይ እንዲመጡ እናደርጋለን። እኔ ቀድሜ ገብቼ ለማውራት ነው ለማረጋጋት እንደባለፈው እነሱ ፊት እኔም የሚያደርግ ከሆነ እኔም ልታገስ ስለማልፈልግ ትዳሩን መወጥ አልፈልግም። እሱ ላይ እጅ ማንሳት ሌላ ነገር ውስጥ ስለማልፈልግ በዚህ ልክ ደግሞ እንዲያወራቸው ስለማልፈልግ መጀመሪያ ራሴ ገብቼ ተረጋግቼ ላወራውና እሷንም ላወራቸውና ከዛ በኋላ አስፈላጊ በሆነበት ታይም ላይ ማሚ እንዲገቡ አድርገን ለማውራት እንሞክራለን። እስቲ ያለውን ነገር ደግሞ ምን የሚሆነው እሱ እንደውሎት ይመጣሉ ማለት ነው። ይቅርታ ማዘርዬ እኔ ላወራውና ረጋ ብዬ ያለው ነገር በደንብ በሰፊው ደግሞ እንላለን። ሰላም ነው አለ እንደ እሱን ላወራው ፈልጌ ነበር። አለ ግን ማንሱ እንዴ አንዴ ሰውዬ ምን ጉዳይ ነው ያለ ከኔ ላወራ ስለፈለኩ ነው። አንዴ ለተን ትንሽ ብዙ አንቆይ ልናወራ ስለፈለግን ብቻ ነው። ዛሬም ካሜራ ይዘህ መጣ? እሱ ችግር የለም ካሜራው መጥፋትም ይችላል። ብቻ ግን ላወራ ስለፈለኩ ብቻ ነው። ትንሽ እናወራና እወጣልሃለሁ። ምንድነው ችግር ግን ከኔ ጋር? ምንም ችግር የለብኝም። ያለው ነገር ብቻ ያለው ነገር ተፈጠረው ነገር ስለምናቅ እሱ ላይ እንድናወራ ስለምፈልግ ብቻ ነው። ናግብ አንዴ አዳምጠኝ። ረጋ ሊቀርታ ያደርግልኝና እኔ ቁጭ እኔም ላደርግ ረጋ ብል ተረጋጋልኝ አልቻልክም። እንግዲህ ምንም ማድረግ አልቻልኩም። ዛሬም በድጋሚ መጣሁ። አሁንም ደግሞ ማይስተካከል ከሆነ ድጋሚ መጨቅጨቅኝ ስለማይቀር በደንብ ብታዳምጠኝ ደስ ይለኛል። መጀመሪያ ያለውን ነገር አልተረዳን አልቻልክም። ተረጋጋ አልቻልክም። ዛሬም በነጋቱ የመጣሁት እንግዲህ እናቴ ነገር እየመጡ እያለቀሱ ስለሆነ ያለውን ነገር እንዴት ይሻላል? ምን ብናደርግ ጥሩ ነው? እናንተም ደግሞ እኔ አሁን መበጥበጥም አልፈልግም። እናንተ ትዳራችሁ መሀል መግባት አልፈልግም። መጀመሪያ ላይ በእኛ መጣ እንድትጋጭ ስላልፈልኩ ነው ባለፈው ትላንትናም እንግዲህ ይያችሁ ወጣሁት። ስለዚህ አሁንም ቢሆን ረጋ በልና ምንድነው የሚሻለው? አንቺስ ምንድነው ሐሳብሽ? እንዴት ነው አሁን እናት እየፈለገችው የሷን ሰላም ብቻ ነው ይቅርታውን የፈለገችው። እንግዲህ አፉ እንዴት ላይ ብቻ ነው ፈልገው ነው የምትለው። አንተ ደግሞ ምን እያናደደ እንደሆነ በዚህ ልክ እንደዚህ ይሆን ካለው ምንም ግራ እየገባኝ ነው ያለው። ረጋ ብለህ ብታወሪኝ ብዬ ነው። እና እነሱም ደግሞ እንግዲህ ሁለቱ ተስማምተዋል። አሁን መሀላችሁ እየገባ ነው ያለው ማለት ያው እንግዲህ እናት ይኖራል ብዬ ተስፋ አደርጋለሁ። ስሜቱን በደንብ ታውቃለህ። እሷም ቢሞላላት አይደለም በጣም ስለቸገራት ነው እንግዲህ እሷም ማደጎ አስቀንጣት እንግዲህ ሳትፈልግ ያሳለፈችው ነገር በጣም ራሱን የቻለ ነገር ነው ያለው። የነገረችኝ ነገር አለ። ረጅም ጊዜ ተንከራታለች እሷን ለማሳደግ ነው አብራ ከኔ ጋር እየተራበች ከመትሞት ብላ ነው እንግዲህ ለማደጎ ሳትፈልግ የሰጠች ረጅም ጊዜ እዚህ ከመጣች በኋላ እንግዲህ በጣም ፈልጋ አታት ነው እንግዲህ በስተመጨረሻ ያገኘናትና መምጣት ራሱ ፈርታ ሶፊ ካንተ ጋር ቢያንስ ትንሽ ደገፍ ካደረከኝ ቢያንስ ካበረታታኝ ብሎ ነው ከኔ ጋር የመጣ ነው። አንተ ደግሞ ምንም ልትረጋጋ አልቻልክም። አንተና ይዘልኝ መጣ ትዳሬን እየበጠበጥክ ያለው። ቆይ ትዳርን በምን መልኩ ነው ሊበጠበጥ ይቻላል? ማለት ምን አደረገን? ነገርኩህ እኮ ነው ወንድሜ። ይኸውልህ እኔ እናቷ ትሁን አቱን የሚያገባኝ ነገር የለም። ደግሞ ነው እሷን ማኖሪያን ሰው እንደገና እናትየው ላኑር እዚህ ቤት እናት ይኖሩ አይደለም። እናትየው ማኖሪያ ራሳቸው የቻላቸው አቅም አላቸው እኮ አንተ ጋር ሊመጡ አይደለም። እናቴ እዚህ ቤት ልትኖር አይደለም የመጣችው። ለምን አታዳምጠኝም? ነገርኩሽ። አንተ እየነገረክ እኮ ነው። እኔን ፈልጋ እኔን ለማየት ነው አጠያይቃ የመጣችው አይደለ? በቃ ተገናኘን። አንቺን ፈልጋ ነው የመጣች? አብራችሁ ኑሮ አዛ እሷ ቤት ሂጂና። አሁን እኮ አይደለም እኔ ትዳራችሁ እንዲበጠበጥ አይደለም እኮ የፈለኩት እኮ ነው። አሁን እኛ ከረጅም ጊዜ በኋላ እናትዬ ነው የመጣችው። እኛም ሰላም ያለውን ትዳር እኮ ለመበጥበጥ አይደለም በእኛ የመጣ እንድትበጣበጡ ውጪልኝ ምናምን እንድትባባል አይደለም። ጀስት ያለውን ነገር ተረድተህ እናትና ልጅ የሚቀጥሉበት መንገድ ብታመቻች። ያው አንተ እንግዲህ ባለቤት ደግሞ የቤቱ አባወራ ነው እንግዲህ ያለሱ እኛ ምንም እንድትሆን አንፈልግም። ስለዚህ ያለው ነገር አንተን ነው ማውራት የምንፈልገው። ነገርኩህ እኮ የዚህ ቤት አባወራ እንደመሆኔ መጠን የዚህችን ልጅ እናትም ትሁን አቱንም ማላቃትን ነገር አምጥቼ እዚህ ቤት ውስጥ አላኖርም። እኔ እቺን ልጅ ማኖር ከብዶኛል። እሷ ወይኔን መርጣ ወይ ደግሞ ያቺ እናት ተብየዋን መርጣ መኖር ትችላለች። ገባህ? ምንድነው እቺ ልጅ ማኖር ከብዶኛል የምትለው? ምንድነው? ነገርኩሽ እኮ የትኛው የምታኖረኝ ኑሮ ነው? ከሰው በታች ሆኜ እኮ ነው እየኖርኩ ያለሁት። ከሰው በታች ኑሮ ነው ትላለህ እንዴ? አዎ ከጓደኞቼ በታች ሆኜ ነው እየኖርኩ ያለሁት እኮ። ከየት እንዳነሳው ሽረሳሽ ማደግም አንቺ ከየት ያነሳሽው ምናምን ለቅ አትደጋግምብኝ። በቃ አውቀዋለሁ እሱን በቃ። ስለዚህ ይሄን ኑሮ አትበለኝ። እንደዚህ የወረደ ኑሮ እየኖርኩኝ እኔ ኑሮ ነው እየኖርኩ ያለሁት። ይኸውልሽ የኔ አማኖር ከተለኝ ምን አድርግልኝ ታውቃለህ? አዳምጪኝ። ቆይ ረጋ በል። ቁጭ በልና አውራኝ። ለኔ ምን አድርገልኝ ታውቃለህ? እስኪ ይሄንን ያደረኩልሽ በለኝ። ጭራሽ ዛሬ ደግሞ ቤቱን ለመውጣት እያፈርኩኝ ነው። አልወጣም እኮ ጭራሽ ዛሬ እሱን አይተሽ እንደዚህ መናገር ጀመርሽ። እሺ አይደለም ትክክለኛውን ነገር ነው እየነገርኩህ ያለሁት። እሺ እንዴ
አሁን አዳምጪኝ እንዳትነካኝ ቁጭ በል እናውራኝ በስነ ስርዓት እንደሰ ቁጭ በል እናውራኝ አንተ እኮ ማለት ሰርተህ መተክ ያለን ገንዘብ እዛ በተነ ጨፍረክ የምትመጣ ከሴት ጋር የምትመጣ ሰው ነክ የታይትሽ ነው ስበት እንደዛ የምትይው እናስ ማለቅ መስሏል እንዴ አማለቅ መስሏል እኮ ከማን ጋር ትሰማኛለህ እኔ ሜጃ ስለሌለኝ አማራጭ ስለሌለኝ ነው ቁጭ ብዬ ምንም ነገር እንደማለቀኝ እየኖርኩ ያለው እየበላሽ እየጠጣሽ ትኖሪያለሽ ምን ጎደለብሽ ታዲያ አንተ አሁን ምን አለ መሰላችሁ ነው እንድታወሩን ፈልጋለሁ ግን አሁን እኔ እንድትጋጩ አልፈልግም ያለው ነገር እንድጋጭ ለምሱን አይደለም ፈልገው የትም እየተልከሰከስክ እየመጣክ ደሞ ያኖርኩሽ ትለኛለህ የበላሽ እየጠጣሽ የትኛው ኑሮ አሟልተክልኝ ነው ምን ከዚህ በላይ ምን ሆድሽ ጎሎብሽ ያቃል የትኛው ኑሮ የትኛው ጎሎብሽ ያቃል ሆድሽ ወይ ቁርስ በበላ ምሳም አልበላ ሰው ነኝ አይደለ አዎ የት ያስቀመጥኩልሽ ነው የምሄደው የትኛው ይሄ ማይረባ ብር የት እንደምታደርሽ ፈጣሪ ወቀው አንተ ማለት እኮ ጠዋት ወጥተህ ማታ ወይ ልታድሩላ ትችላለህ አይደለ ከማን ጋር ነው ማድረው ነው ታውቃለህ ዝም በል ማለቅ እንዳይመስልህ እኔ አማራጭ ስለሌለኝ ነው ዝም ብዬ ቁጭ ብዬ ያለሁት ከዚህ በኋላ ደግሞ አሳይሃለሁ እሺ ማለት ካንተ ጋር ኖርማ እኔ ምን ቦጣኝና ነው ይሄን ጊዜ ለምን እንደሱ አይደለም በቃ ረጋበሉ እኔ አልኖርም ካንተ ጋር አልኖርም ሰማከልኝ አይደል በቃ አሁን ዛሬ እናት ተብያዋን ማገኘሽ ይሄ ካሜራ ይዞልሽ መጣ በቃ ዛሬ ካንተ ጋር አልኖርም ሰልችቶኛል በቃኝ አልኖርም ከኔ አልኖርም በቃኝ ሰልችቶኛል ኑሮ እያኖርኩሽ ትለኛለህ እንዴ እንደዚህ አይነት ኑሮ አንተ እንደፈለኩ እየተልከሰከስክ እየመጣክ እኔ እኮ ቃል ማለቅ እንዳይመስልህ ሜጃ ስለሌለኝ ነው ዝም ብዬ ተቀመጥኩት ከዚህ በላይ ደግሞ ገብቶኛል ካንተ ጋር አልኖርም እንዳትነካኝ ካንተ ጋር አልኖርም በቃኝ ሰልችተከኛል በቃ ከዚህ በኋላ በቃ እኔ ሰርቼ መኖር እችላለሁ እንዳልሰራ በፊትም አንተ ነህ የከለከልከኝ አልኖርም ካንተ ጋር ማለቅ እንዳይመስልክ እሺ ከወርድግ ያለክን ሁሉን ነገር ነው ማቀው እንኳን እሰይ በቃ እስኪ ስለዚህ እኔም ከዚህ በኋላ ካንተ ጋር አልኖርም ማናባሽ እንደሚያወጣሽ ነው ማናባሽ አትነካኝ ነኝ እስኪ አንተ ራሱ አርፈ ቁጭ በል እኮ ረጋበልና ካሜራ ምትሉን ወዛ አጥፋልኝ በእናትህ ወሬትም ቁጭ በል እያልኩሽ አይደል በቃ እሺ አትንካኝ እኔ በቤት የመጣ ልትደበድበኝ ነው ልደበድበህ አይደለም ለሷ ብዬ አይደለም ማናባቱ ይዞሽ እንደሚወጣ ነው ማየው እሺ ልቀቀኝ አንተ ዴናው እንድትበጣበጡ አልፈልግም እኮ ረጋ ብለን እናውራ የታባሽ እንደምትሄጂ ነው ማያት ማን ነው እስኪ ማን አባቱ ይዞሽ ይላል ለሱ አይደለም ካንተ ጋር አልኖርም ሰልችተከኛል ብዬ ካለኮ በቃ እሺ እውነቱን ስለነገርኩህ ስለበቃኝ በቃ ችዬክ ነው የኖርኩት መፍትሄ ነው ስታስጠይኝ እየሄድኩኝ እዛ ጓደኛሽ ጋር ነው ሆኖ በቃ መፍትሄ ደበርሽ በቃ መፍትሄ ነው በቃ ምን እንደምታመጭ ነው ማያት ማን አባቱ ነው አንቺን ከዚህ ቤት ይዞ የሚወጣ ስለሱ አይደለም እኮ ስለሱ አይደለም እኮ አሁን ምን ግልጽ ነገርከኝ በቃ መፍትሄ በቃ ደበርሽኝ አስጠላሽኝና እዛ ጓደኛሽ ጋር ይላል ስለዚህ ደግሞ ስለደበርኩህ እኔም እወጣለሁ ከዚህ ቤት ትወጫለሽ አይደለም እንደሱ አይደለም ረጋ በሉ ቃ አይደለም አሁን ስለ ወንድነት አይደለም እኮ እወጣለሁ ላንተ የሚያንስ ሰው ኖሮ አይደለም እኔ ካንተ ጋር መጨቃጨቅ ነው ጭራሽ አንተ ደግሞ ወኔ አሁን ወደ ሌላም ትመጣለህ እኔ አሁን እንድትጠራራችሁ ስለማልችል ከዚህ ከቤት እወጣለሁ አይደለም ቆይ ነባ እንጂ ተባባሪ ማዘር ጋር ደውላችሁና እነሱ የትኛው ወደ ማን ማዘር እቺ እናት ተብያዋ እናቴን አትናገራት እናቴን አትናገርብኝ እናቴን እንዳትናገርብኝ ጭራሽ ካሜራ ምን ይሄን ሰው እናት ተብዬ ይዘሽ መጣሽ ለታስደበድብኝ በቤቴ ያስደበድብክ አይደለም እውነታው መውጣት ስላለበት ነው በቃ አንዴ ቆይ ረጋ በል ኑ ማዘርዬ ካኔ ከተሻለው እንግዲህ ላግባባችሁ አልቻሉም እስቲ ረጋ በል ነው ተዳራችሁ እንዲበጠበጥ አልፈልግም አሁን አንተም እየተባልክ ያለው ምናልባት ወይም የምን ስለ ጓደኛ ምንም ግራ የሚያጋባ ነገር ነው እያደረጋችሁ ያለው እኔ አውቄ ነው እንደማላቆኝ ኖርኩት እኔ ሁሉን ነገር አውቃለሁ ከጓደኛዬ ጋር ይልከሰከሳል በቃ መፍትሄ ነው አልኩሽ እኮ በቃ ደበርሽኝ አስጠላሽኝ እኮ እኔ ደበርኩ አይደለ ወይኔ ልጅነቴን በላከው ማበላሽ ማጠጣሽ አንሶሽም ተቆጣጣሪኛለሽ ጓደኛዬ ጋር ይልበለሽ አፈር ብላ ወይኔ ደበርሽኝ ያልከኝ ጭራሽ ነገርኩሽ በቃ ስታስጠይኝ የፈለኩትበት ቦታ ሄዳለሁ ማበላሽ ማጠጣሽ አንሶሽ ደግሞ ጓደኛዬ ጋር እንዳትሄድ እንትና ጋር እንዳትሄድ ምን አባሽ አገባሽ አንቺ ወጣልካለሁ ከዚህ በኋላ ከየት አባሽ አንስቼ እያኖርኩሽ እንደሆነ ረሳሽ እንዴ አትደጋግመው እሱን አውቀዋለሁ አትደጋግም እንኳን አወቅሻል ስለዚህ ደጋግመህ ይሄን ነገር አትናገርን አሁን እኮ እንድትጣሉ አይደለም ለምን አሁን ተዳራችሁ መበጠጥ አንፈልግም እኔና ማሚም ስንመጣ ያለውን ነገር ይቅርታ ማሚዬ ተው ረጋ በሉ
ቆይ ማሚ ረጋበል ማሚ ያስጨነቀኝ ነው። እኔና እነሱ ወንድሜ ቆይ አዳምጣን። እኔና እሷ ስንመጣ በቃ ይቅርታ መጠየቅ ነው የፈለገው እናንተን እሷን በቃ የሆነ ባለመንቸትም ነገር የፈጠሩባት ነገር አለ። ይቅርታ መጠየቅ ነው። እኔ ከዚህ በኋላ ከሱ ጋር አልኖርም። እኔ አልኖርም። በቃ እኔ አልኖርም ካንተ ጋር እኔ አልኖርም። አልመጣንም። እባክሽ ልጄ እባክሽ የዛሬ አንቺ አይደለሽም አትኖሪም። አንቺ እኔ አልኖርም። እሺ ቀስ አንቺ አይደለሽም። አንቺ ምን አላጠፋሽም። እኔ አልኖርም እኮ ነው ሁሉ አንተ ጋር አልኖርም። በቃኝ ሰለቸከኝ። በቃ እኔም እኮ እሱን እኮ ነው የምፈልግ። አስጠልተሽኛል። ይኸው ቋቅ ብለሽኛል። ይኸው እዚህ ጋር ነው የደረሰኝ አንቺ ነገር። ይኸው እናት መትያትችውልሽ አብረሻቸው ኑሪ ከነሱ እኖራለሁ። ከእናቴ ጋር እኖራለሁ። ጨረሰን እኔ እና አንቺ አይደል? በቃ ጨርሰናል። እኔ ሰላም ነው የምፈልገው። ጨረስን። እኔ ተስተካከለ ህይወት ያስፈልገኛል፣ ኑሮ ያስፈልገኛል። ካንተ ጋር መኖር አልፈልግም። ሰልችተከኛል ነው እያልኩ ያለው። እሺ የታባሽ እንደምትሄጂ ነው አማያት። እንግዲህ ከዚህ ቤት ማን ነው አንቺን እሱን አሳይካለሁ። ወንድ ነሽ አልኩሽ። በቃ እቺ እናት ተብየዋን እናቴን አትናገራት። ዝም በይ አንዴ። ለምን ቆይ ረጋ በሉን። አዳምጪ። ተወኝ አንተ ወንድሜ። ጭራሽ ቤት ውስጥ መጣ ትዳሬን አፋታተኛ። እስቲ ቁጭ አለሽ አዳምጪ። ምንድነው የምታወራኝ? እስኪ አውራኝ። ይኸው እሺ አውራኝ። ኑ ማሚ ረጋ በሉ። እስቲ ቁጭ በሉ። ምንድነው እንደዚህ የምትሆነው? ነገርኩሽ። ማን ይዞሽ እንደሚወጣ ነው ማለት ከዚህ ቤት ከዛሬ ላይ የሆንከው ነገር አይበቃም? በእናቴ ቤት እንዴት ነው የምትሆነው? ነገርኩሽ እኮ አልፈልግም ካንተ ጋር ማን ይዞሽ እንደሚወጣ ነው ማያት ከዚህ አሳይካለሁ። አሁን ስለሱ አይደለም። ቆይ እኔ አሁን ምን አለ መሰለህ ሌላ ሰው ጠገብ ውስጥ እንድንገባ አልፈልግም። ማንም ደግሞ ይዞት አይወጣም። በቃ ችግር የለም። እናንተ በቃ እንደዛ የምትሆኝ ከሆነ እንግዲህ ግዴታ አይደለም እኮ ማን እንደሚያወጣት ነው ማይ። አሁን ስለሱ አይደለም ወንድሜ። ካለክ እሱንማ ረጋ በል እስቲ። አሁን ስለሱ አይደለም እኮ ማሚ። እስቲ ምንድነው የሆነ ነገር ይበላችሁ እስቲ። እኔ እኮ ቢያንስ እርሱ ትንሽ ተለቀ ስለሚሉም ቢያንስ ካግባባሾች ሽማግሌም ከሆናቸው ብዬ ነው። እኛ አመጣጣችን መጀመሪያ እናንተን እርቅ ለማውረድ ነው እንጂ እንደዚህ ለመብጥ አልመጣንም። ቀርሞ አዎ እኛ እኮ እኔም እሷን ያስቀየምኳትን ልጄን ይቅርታ ልል ነው እንጂ እኮ እናንተ ጋር ልኖርም አይደለም የመጣሁት። እናንተም እንድትጣሉ አልፈልግም። ለምን ሰላማዊ ቤት እንደበጠበጥኩ ታረጉታላችሁ? ለምን እንደዚህ ታደርጋለህ? እባክህ ልጄ ይሄን ቀን ለፈው እባክህ። ነገርኩሽ እኮ እኔ እኮ እዚህ አልኖርም። እናንተ ሰላማዊ ኑሯችሁን ቀጥሉ፣ ችግር የለውም። ትዳሬን መጠሽ ከበጠበጥሽ በኋላ ሰላማዊ ኑሮ ቀጥል። ትዳሬን እሷ አልበጠበጠችም። ነግሬሻለሁ። አንቺ ስታደርገኝ ኑሮ ታውቀዋለህ። በእናቴ አታሳብብ። እናቴ ዛሬ ነው የመጣችው። ምክንያት አገኘሻ? ያው ይመጣልሽ እቺ ሴትዮ አገኘሻ። ምክንያት አይደለም። ነገርኩሽ። ማን ይዞሽ እንደሚወጣ ነው ማይ ከዚህ ቤት አልኩሽ እኮ። እሺ አልፈልግም ካንተ ጋር። አሁን ስለሱ እኮ አይደለም። አሁን አንተ ቆይ ለምንድን ነው በዚህ ልክ እየሆንክ ያለው? እነሱ በቃ ሰለቸችኝ። በቃ ሰለቸኝ ካለ እኔም እንደዛው ነው ሰለቸኝ አይደለ? እሺ እንግዲህ አንቺ እቺ ሴትዮ እናት ተብየዋን አይተሽ እቺ ልጅም ካሜራ ምን እዛ ሰብስበው ይዞልሽ መጣ። አሁን እነሱን አይተሽ ያዙኝ ልቀቁኛልሽ። ማን አባቱ ይዟት እንደሚወጣ ነው ማይወጪ ልጅ ዛሬ ከዚህ ቤት ማንም ይዛውጣ። ምን አሁን እኮ ትዳራችሁ መበጠጥ አልፈለግንም። ይኸው እኔ አዳምጠኝ። እኔ ስምን አላውቀውም። አዳምጠኝ። እነሱ አመራራቸው ይቅርታውን ፍለጋ ነው። እናትና ልጅ ከረጅም ጊዜ ተለያይተው ነበር። ቢያንስ ሰላም ይፍጠሩ ነው እንጂ አሁን አንተ ስለምትለው እነሱ የራሳቸው ኑሮ እየኖሩ ያሉ ሰዎች ናቸው። እሷን ያስጠጋሉ እንጂ እነሱ ለሸክም የሚሆኑ አይደለም። ስንት ዓመት 20 ምናምን ዓመት ማያቋት ልጅ ዛሬ ጥሩ ትዳር አገኘች ሲባል መጣ። እስኪ መጀመሪያ አዳምጥ። ስለሷ የሷን እውነታ መጀመሪያ እስኪ አዳምጥ። አላዳመጥክም እኮ። አዎ እባክህ ስለማታውቀው ነገር ዝም ብለህ ካትናገር አልመጣሁም። አይዞህ በቃ እኔ መጀመሪያ እንዳንተ ነበር ያልኩት። ሁሉ ነገር ካወኩኝ በኋላ በቃ ይቅርታ አድርጌ ተቀበልኳት። ነገርኩሽ። አሁን እንደፈለግሽ ከተናገርሽ በኋላ እቺ እናት ተብየዋንም ማገኘሽ ባለ ካሜራዎችንም ማገኘሽ። አዳምጪኝ እኔን እንዴ። አሁን እነሱን አይተሽ እንደፈለግሽ ከተናገርሽ በኋላ እንደዚህ አይደለም እናቴ። ትዳሬን ካፋታችሁ በኋላ ስለምን ትዳርክን እነሱ አላፋቱም። መጀመሪያም ሊፈርስ የደረሰ ጫፍ ላይ ነበር። ካንተ ጋር ተስማምተን እናውቃለን። ካንተ ጋር ደስተኛ ነን እናውቃለን። ምን ጎደለብሽ? እየበላሽ እያጠጣውሽ አለምትኖር ይሄ ነው በቃ ይሄ ነው ማለት መጠጣት ላንተ። አረቀ እኔ ማለት ቤት ውስጥ እንደነም እኮ አጥሽ ስኖሪ ነበር። ከየት አባሽ እንዳመጣውሽ ራስሽ አይልክ መስሎኝ ነበር። የተሻለ ህይወት ያገኘው መስሎኝ ነበር። አንተን ያገባሁት ያለማወቄ ማለት ነው። አንተ ጋር የገባሁት ግን አይደለም። ያ ኑሮ ይሻለኝ ነበር ካንተ ጋር እዚህ ከመጨቃጨቅ። ሳት በይ መታድሪያት ተረሳሽ አይደል? ይሻለኝ ነበር። አንተ ውጪ ከማንም ጋር የማገጥክ ከምትመጣብኝ ይሻለኝ ነበር። ያ ኑሮ ይሻለኝ ነበር።
እዚህ ጋር ማይረባ ሳኒ ስለወረወርክልኝ ነው እንዴ? እኔ እኮ ስራ ሁሉ እንዳልሰራ ከልክለከኛል። ከቤቱ እንኳን እንዳልወጣ ስራክን እንዳላክ የምትፈልጊው ነው ቤት አሟላልሻለሁ። ተበያለሽ፣ ተጠጫለሽ። ምን አባሽ ፈለግሽ ታዲያ? ከዚህ በላይ መጥቶጭ ወደ ተው ባለ እንደዚህ አይባል። በራሴ እየኖርኩኝ እንደፈለኩኝ እኖራለሁ። ለዛ ነው አልፈልግም እኖራለሁ። እስኪ ተወጫታለሽ ከዚህ ቤት እግርሽን ታነሻታለሽ። እሺ መብቴ እኮ ነው። ካልፈለኩኝ ህግ አለ እኮ ህግ አለ። መብቴ ነው። በቃ ካልፈለኩ መብቴ ነው። በቃ እኮ በያ አንተም በይ አስደብድብኛ እዚህ ካሜራ ላስደብድብኝ አላስደብድብም ግድ የለም ከባለቤት ጋር ተስማምተህ አውራ አዳምጥ እኛ እኮ ለዚህ ለምን መጣነው ግድ የለም እኛ ለዚህ አልመጣንም በገዛ ቤት የመጣችሁ ትዳሬን አፈረሳችሁ ከዚህ በላይ ምን አድርገው ማን ይረብሻል አታሳብ ታውቀዋለህ አንተ በትዳር እነሱ አትበል እኔ እናንተ ተስማምተን እናውቃለን መጀመሪያውንስ እኔ አሁን እንግዲህ ፍቅር እንድትገቡ እንደዚህ የኔ ነገር ሰጣገቡ ውስጥ እንድትገቡ አምፈልግም ወንድሜ ለምን ተደረናት ሞክረ መጀመሪያ ተስማምተን እናውቅም በቃ ማትስማሙን ከሆነ በህጋዊ መንገድ እንጂ አሁን እኔ ራሱ አሁን ቢያንስ ትዳር ላመጣው የሞከርኩ ነው አንተም ያደረክ ያለው ነገር ልክ አይደለም ጓደኛዋ ጋር እንደፈለኩ መሆን ይችላል ማለት ባለ ትዳር ከሆንክ እንደዚህ ራሱ ልክ አይደለም አሁን ማሚ እዚህ ጋር አሉ እንደዚህ ነገር ማለት የለብንም አይደል ካለሞኔን እየነገርከኝ ነው አንተ በገንዘብ ቤት ልክ አይደለም ሚስቴ እኮ ናት ምን አገባ አንተ ልክ ካለወንክ ልክ አይደለም ምን አገባ ነው ምልሽ እሱ ለምን ያገባው እንደ ሰውኛ ሳይስል ያገባዋል ሰውኛ ሰው እዛ ሰው ምናምን አትባይ ይሄ ነገር በግ እንደሚያስቀጣ ታውቃለህ አሁን ምን አለ መሰለህ ወንድሜ በቃ ልክ ካለወንክ ልክ አይደለም ነገርኩ እኮ ሰውዬ ነው ሌላ ነገር አላችሁ እንዴ እናንተ ራሱ ምንም ከማን ጋር ነው ምን ከሷ ጋር ነው አየካርል ስራን ስለምትጠቀም አሁን ቆላጥ ቆየው አሁን ዝም በይ ዋንቹ ራስሽ እንዴ በገዛ ቤቴ ወይ ይው ውጣ አታ ናንካት ውጣልኝ እሺ ናንካት ውጣልኝ አልኩ ናንካት እንዴ በገዛ ቤቴ አው ምን እንደምትሆን ነው ያለ እሰራላለሁ ምን ታመጣለህ ውጣልኝ አሁን ከቤቴ ናንካት ና ውጣልኝ አትወጪም እያልካ ነበር ናንካት ናንካት አሳያለሁ ጭራሽ ደግሞ ማሚ ልትነካቸው ነበር እኔ ሰው አይደለሁም ውጣልኝ አሁን ከቤቴ ውጣ ናንካት ሰው አይደለሁም እኔ ካልሰራው እስቲ ናንካቸው እኮ አልኩ ናንካት እስቲ አትወጪም እያልካት ነበር ናንካት እንዴ እኔ ካሁን ነው ማለት ካሁን ተዳራችሁ መወጣት ስላልፈለኩ ነው ጸጥ ያልኩ ሰራላለሁ እና አሳየኝ የፊቴን አይተኸው አይደል አሳየኝ እሺ እሺ ወሬኝ አሳያለሁ ላንተ ብቻ ነኝ በጣም ጥሩ ተመልካቾችን እንግዲህ ያው መስጠያችሁት ነው የሚመስለው ይሄ ውሻ ነገር ነው እኔ ምን እንደምል አላውቅም ማለት እየታገስኩ ነበር እንግዲህ ተዳሩም መወጣት አልፈለኩም ነበርና በሷ አይመጣ ምንም ነገር ልል አልችልም ኦሬዲ ባልና ሚስት ይጋጫሉ ብዬ ነበርና እንዳይጋጩት ከሆነ እናትየው ጋር ሲመጣ እኔ ምንም አልቻልኩም ሰላም አንደኛው እንግዲህ ወደዛ ስለሄዱ ተስፋቸውና ይቅርታ እንግዲህ ያው ሳልፈልግ ነው እንደዛ ሆነ ለተዳርሽ ከበጠበጥኩት አልበጠበጥከውም አንተ ምን አደረግክ ልጅ እኮ ትንሽ ስሜት ያደረገኝ ማሚ ላይ ሲነሳ ደግሞ ትንሽ አልቻልኩምና እንደዛ ነው በቃ ባህሪው ነው ስለዚህ ሳናስበው ነው ባላሰብነው መንገድ ነው በቃ የመጣው እኛ አላሰብንም ይሄ ነገር ሁሉ ይመጣል ብለን በጠበጥናችሁ መጥተን ሰላማዊ ቤታችን አልበጠበጥሽማ አንቺ ምን አደረግሽ አንቺ እኮ አደረግሽናል በጣም በተፈጠረው አንቺ ምንም አላደረግሽም ስንመጣ ልጅ ሁሉ ነገር አይደለም መጀመሪያም እንደዚህ ነበር እኔ እና እሱ ተስማምተን አናውቅም ያማሬ ምንድነው እስቲ ትዳራችሁ ላይ እየሰማሁት ነበር ቅድምም እኮ የትዳር ነው ነገር ነው ብዬ ነው ዝም ያልኩት ግን ምንድነው እያወራኝ ነበረው ከጓደኛዬ ጋር ምናምን ያልኩ እየሰማሁ የሆነ ልክ ያልሆነ ትዳር መጀመሪያ ቃም የመጣን ሰዓት ላይ ሳልፈልግ ገባው አንቺ የመጣናን ያልሽ ከማሚ ጋር እየተቆጣሽ ነበር ምንድነው ትክክል ነው ምስቴን የሰማሁሽ ቅድም እኔ በቃ አማሬ ስለሌለኝ ነው እየኖርኩ ያለው ትዳር እንጂ ትዳር ነው አይደል ምንድነው ማለት ምንድነው እስቲ ያደርግሽ የነበረው እስቲ በዛ ደግሞ ለመስጥረሽ አልወጣሽ የት ልጅ ሰው አላቅ ቤተሰብ የሚይዘት እቺ ተቀመጥኩት እንጂ ያሳለፍኩት ማንም አላሳለፈው ዱርዬ ነው
ምንድነው ከጓደኛዬ ምናምን ስትሰምችሻለሁ? ከጓደኛዬ ጋር ሁሉ ተኝቶ አብሮ ደርሼበታለሁ። እስከዚህ ደረጃ የደረሰ ነው እንደ ችግሩ? አብሮ ተኝቶ አይቼ ግን ምንም አላደረኩም ምርጫ ስለሌለኝ ከሱም ብዙ በቃ እንግዲህ እዚህ ደረጃማ ከደረሰ ምን ችግር አለው? አብረን እንኖራለን እንጂ ትሄጃለሽ እኔ ጋር። እኔ እኮ ሰላማዊ ትዳር መስሎኝ ትዳርሽን እንዳልበጠብጥ ይደበድበኛል። ከሱም ብዙ ይደበድበኛል። እንዲሁ ነው ድሽን የጨረሽው ልጅም አልወለድሽም? እንዴት ሆኜ ልውለድ? ከእንደዚህ አይነት ሰው ጋር እንዴት ነው ልጅ ወልጄ የምኖረው? እንዴት ልትገናኙ ሳላችሁ? ከቀድሞ ነው ባህሪውን አታውቂውም ነው? እኔ አላውቅም። ከጊዜ በኋላ የመጣ ነገር ነው። ምን ይቆይ ይበሉ እኔ በቃ ማደጎ ቤት ስለነበርኩኝ 18 ዓመት ሲሞላ ነው አይደለም። እኔ በቃ ደስ ብሎኝ ትዳር አገኘሁ፣ ደስ የሚል ኑሮ ኖርኩኝ ብዬ ነበር የወጣሁት እና በሰዓቱ ግን ጥሩ ነበር። ከጊዜ በኋላ ግን ተቀየረብኝ። ስለዚህ መጀመሪያ የነበረው ባህሪ ሳይሆን ከሆነ ጊዜ በኋላ እያመጣው ትንሽ ጊዜ እንደገባው ሰሞኑን ምንድን ነበር ግን ማሚ የረገበሉ ምንድን ነበር ግን በደንብ የሚያጋጫቸው የነበረው? ምንም ምክንያት የለውም። እንደፈለገው ነው እንዳልኩ ከጓደኛዬ ጋር ሁሉ ተኝቶ እጅ ከፍንጅ ይዤዋለሁ። ከተለያዩ ሴቶች ጋር እንደፈለገው ነው እሱ። በቃ እንደፈለገው ነው። ራቱ በዛ ላይ ይደበድበኛል። ስራ እንዳልሰራ ከልክሎኛል። ከቤትም አልወጣም። ወይኔ ልጄ ቤት ነው ምን የምቀመጠው? ያለሱ ፍቃድ እንኳን ውጭ ወጥቼ እንኳን የሆነ ዕቃ ገዝቼ አልገባም። በሱ ፍቃድ ነው። እዛ ላይ የምፈልገውን ነገር እንኳን አያሟላልኝም። ግን በቃ መሄጃ ስለሌለኝ ነው ቁጭ ብዬ ኖርኩት። ሁሉን ነገር እያወቅኩኝ እንደው ስለኛ ሆነሽ ነው ኖርሽው። እንደው እድሜሽን ዝም ብለሽ ነው ጨረሽው ከሱ ጋራ። እኔማ መጫወቂያ ገባሽ ሲለኝ ደስ ብሎኝ ነበር እኮ። መች እንዲህ አይነት ትዳር መሆኑን አወኩ ልጄ። ወይኔ እንደው ከዚህ በኋላማ እንግዲህ አንቺ ካልፈቀድሽው ትዳሩን ካልወደድሽው እኮ እንደዚህ ማለት ነው። አጠገብሽ እንደደርስ ማድረግ እንችላለን። እኔ ደስ ይለኛል። የምታግዙኝ ነገር ካለ አግዙኝ። አለን እኔ ከጎንሽ ነው። የምትረዳኝም ከሆነ እርዳኝ። እኔ ከሱ ጋር መኖር አልፈልግም። አባቱ እኔ በለውትም በልተሽ ትኖሪያለሽ እንጂ ምን ነው እንዲህ ብለሽ ልጅነትሽን ሳታውቂ ኑሮሽ ደግሞ አሁን ወጣትነትሽ እንዲህ ይለፍ እንዴ? ኧረ በስመ አብ። እኔን ይዤሽ ነው የምሄደው። እኔ ጋር ነው የምትሆኚው ከዚህ በኋላ ልጄ። አይዞሽ ከዚህ በኋላ እንዳይከፋሽ። በቃ ድሮ በልጅነት ያደረኩት እየጸጸተኝ ደግሞ ትቼሽ አልሄድም። አይዞሽ ምንም ከጎንሽ ነኝ። በቃ አብረን ነው የትም ስንሄድ። በቃ ከሱ ጋር መኖር አልፈልግም ልጄ። መብላት ነው የምፈልገው። ችግር የለውም። እሺ በቃ እንድትረዳኝ ነው የምፈልገው። አግዘኝ በቃ። እንደው ህጉ ይሆናል በቃ። እንደው ለኔ ጥሩ ነው ይሆነልኝ። እንደው ያንተም መምጣት የሷም መምጣት እንዴ እሱማ የተባረከ ልጄ ይኸውልሽ እንዲህ አድርጎ አገናኘኝ ከአንቺ ጋር። እደግልኝ። እኔ ምን እንደምል አላውቅም ስላንተማ። እንደው ብድሬ ይክፈለው ፈጣሪ ብድርን ይክፈል። እኔማ ምን ብዘልቅ በቃ እሱም ድጋሚ ካጠገብሽ እንደደርስ እናደርገዋለን። እኔ በቃ እንደዛ አድርጉልኝ። የትም በቃ ልጆች በቃ ተሰቃየሁኝ። ሁላም ተሰቃየሁ። ከሰው በታችሁኝ ኖርኩኝ። በቃ ረጋቢ እንዳለው ነገር መድረስ ያለብሽን ንብረት ራሱ እንደዚህ ያሰቃየሽን እያንዳንዱ ነገሮች መክሰስም ባለብን ነገር እንከሰዋለን። እንደዚሁም ደግሞ አንቺ ማግኘት ያለብሽን ጥቅም እንዳለ ያገኛል። እንደዚህም ከማሚ ጋር መኖር ካለብሽ ከማሚ ጋር ትኖሪያለሽ። አሁን ለማሚ እንውጣ በቃ ችግር እባክህ ልጄ በሁሉም ነገር እርዳታ አይቀር እንግዲህ ደረሰው ህይወቷ እንደዚህ ብሎ እንዳይቀር እባክህ እርዳኝ እስከመጨረሻው። ችግር የለም አደራ ልጄ። ችግር የለም። በቃ መኪናም ስላስገኝ እንሂድ። በጣም ጥሩ እንግዲህ ተመልካቾቻችን እንግዲህ ይሄን መስል ነበር ያያችሁት። በቀጣይ በሌላ ቪዲዮ እስከምንገናኝ አዲስ ነገር ካለ መሳወቃችሁ ነው። አመሰግናለሁ።